አንቺ እኔ በነገር ትለበልብያለሽ ሰትዬት ግን ልጇን አመጣችው ተብሎ አፋፍ ለአፋፍ ስሄድ አገኘውኝ ገታ እንደ ጭቃው ኩቶ መስራት ነበር ጎታ ሙግዳፍ እናቴ ብትመጣ እዚህ አብራ ብትኖር ምንድነው ክፋቱ? እቤቴ ተመልሳ ካልመጣች እችል ይሄን ቤት አጋየዋል እንደ ሻማ ነው ማቀልጠው ግን እናንተ ረጉድ ነው ስትይ አንዳች ነገር ይሰንጥቆ ተጠቃርገ እኔ ነገር ያነቁ ቡል ሳትቀር ቡል አትቀር የሚያል ሴትዮ መቋሚያ ያዘው አይተሽ ይሆን? ኧረ ቆይ እናስሞት ልጅ እንደው ከምዲያከም ብዬ ነው ባዲ ሁለተኛ እንዳትመጪ ነገርኩሽ እኮ ሁለተኛ እንዴው አትходሽን ነካሽ መተሽ ተረገጠሽ ያልደቀደቀ ይበታል እንዴት እህላት በይም እንዴው ምናምን አርጎሽ እንዳይሆን እንጂ ወዲህ ውስጥ ምን አውቃለሁ እንዴ መከሪያ እጅሽን አሁን ምን ነብትታሹ እንደምታውቂው ካለው ሰጂኝና ወስድሻለሁ አሁን ቡናውን እንጠጣና ሄደሽ ታሹም አጥንትሽን ቀጥቅጦሽ እንዳይሆን አሁን እንዲስነኮ ያምሻል እፈን ያርጉኝ እንዴ ያናደራችሁ እናቴ ደህና ናችሁ እንደምናችሁ ኦክ ወዲያለ ደህና ሰነበሽ ደህና ሰነበሽ ደህና ናችሁ እንደምነሽ ምን ነኝ ያለ ወድቄ ነው ምንጭ እጅ አድጦኝ ወድቄ ተጎፍር ልብላ አይደልሽ ደህና አርጎ ገደል ይብላ እንደና ይስመኝ አድጦኝ እንትና ተሰበረ አሁን ገና አላሳያት ነው አሽታ ቦታ ተቀመጡ ቁጭ በይ እና አልታይቶ ደህና ነሽ ደህና ነን ሰውዬውሳ ደህና ነው እሰይ እንደምን ነሽና እንዲሁ አችልም ብለሽ የጠፋሽ ምን ባለው አሰብክበት ይኸውልሽ እየሰማሽ ነው እኔ አንቺን አልከተልሽም አልኩሽ እኮ አሰማም ይሄ የመከተል ያለ መከተል ጉዳይ አይደለም አሁን የህይወት ጉዳይ ሆኗል ወንድማማቾች እዚህ ተጋላችሁ ማየት አልፈልግም ስለዚህ ደውዬላችሁ ነበር ለቤተሰቦቼ ነው እናግዛችኋለን መኖሪያችሁን አስተካክሉ ብለዋል እዛ እንኖራለን ምን ጭራሽ ከመከተል ደግሞ ከዚህ ቤት አስወጥተሽ እናንተ ላይ ይሄን ነገር ደግመን ተነጋገርንበት እሱ ቤት አይደል ቆይ ሲሳይ ዛሬ ለማጅራት ያለው ለጭንቅላት ቢያረጋውስ ደግሞ ሌላ ቀን ብትሞትስ እኔ ስለ ሀብት ብቻ አይደለም ይኸውልሽ ከልጁ ጋር መጣል እየሰማሽ ነው የሀብት ለኔ ምን እንደሆነ ማወቅ አለብሽ ታሪኬ ማንነቴ የእናት አባቴ ማስተዋል ቅርሴ ነው ምንድነው እንዴ የሀብት ማስተዋሻ ምንድነው ስራ ሆኖ ነው ስራ አይወላችሁ ወይም ማለውቀበት ቤት ነው ያጃውን ማጣፍተሽ አይደለም እንደ እናት አለይ ብለሽ ነው እንጂ ምን ብትጠይጭኝ ደፍተር ምንም ኮርሳ አስገዛልሻለሁ እንደዛ ብዬ የለም እንደው ስለማያደርሰኝ ነው እንጂ አብቄት ነው አብቄ አሁን ወጣ ለመጣሁ ብሎ ወደርሽ ልምጣ ብሎ ወጣ ብሎ ይልሽ ቡና ጥደን እንጠብቃለን እና እንዴት ናችሁ ደህና ነን ስራው ምን እንዴው እንዴት ነው ስራው ደህና ነው እሰይ ደህና ነው ጌታ እያላለቀ ነው ስራ እሰይ አንቺም ደህና ሆነሻል ሰውነትሽ ደህና ሞላ ብለሻል ደህና ነኝ አሁን እኮ ሲጠፋ ጊዜ አብጌ ሄደሽ እስቲ ያማክሩ ብላይ ነበር የመጣው እንደው ኧረ መጣ ያውቅም አሁን በሰሞን መጣ ያውቅም እንደው ስራው እሱም ያዘው ደግሞ ወዲህ እያለ አንድ ጉዳይ ገጥሞት ልጅ ወዲህ እያለ አላደርሰው ብሎ ምን በደህንነት ፈልጋችሁት ነው ትናንት ስንት ነበሩ ሁለት እኮ ነበሩ አሁን እኮ ሶስት ሆኑ እቲያይ አንቺ እኔ በነገር ትለበልብያለሽ ሰትዬት ግን ልጇን አመጣችው ተብሎ ልጇን አመጣችው እኮ ብታመጣ ምንድነው ህግ ያስፋፉ ነው የሀብት ክፍያቸውን ደረጃ ትንሽ ከፍ እያደረጉ ነው አልሰማሽም አንተስ ቤት ወለድ ከበደልቅ እዚህ ይሄን ጭቅጭቅ አንተውና አረዲያ እሱ ባለው እኔ እኮ ነው እኔ በምን ቋንቋ ልንገርህ እትዬ አልማዛውን ደስ ይላችኋል ይሄንንስ ቢያውቁ ደስ ይላል እኔስ ልጅ አይደል ደስ ስላላችሁ አይደል ወጣው ይሄዱ ተጥሏችሁ አገር ለቀው ይሄዱ አንድ ነገር ስታወሪ አንድ ነገር ልትገነዘብ ይገባል ዛሬ ልጅ ወለዳርሽ ነገ የአያቴን
ሀብት ንብረት ሲባል ምንድን ነው? አይ ያው በስንፈቴና ያው ምን አለ ይሉንታ ይዞኝ ምናምን ትቼው እነሱ ተጠቀሙ ብዬ ላስረዳው ትፈልጊያለሽ? እና ለልጅ ከአያቶች ወርሼ ነው ማሳድግ ልትለው ነው? በጉልበት ስራ እናገኝ ምንድን ነው ይሄን ያህል? አንቺ ምን ሆነሽ ነው ግን? ይኸውልህ እሱ ባለ እኔ ቤተሰቦች የሰጡን ይበቃናል። አልፈልግም። በቃ ያንቺን ቤተሰብ አልፈልግም። ሀብትሽ በቃ የቤተሰብሽ ሀብት ነው። በቃ እኔ ማንም ራሴን ችዬ መቆም ነው የምፈልገው። እኔ እሱ ባለው የማንንም ሀብት አልፈልግም። ራሴን ችዬ ነው የምቆም። ማንና ሚስትህ ትርጉም ጎጆ ያለ ምሰሶ እንደማይቆም ሁሉ ይኸውልሽ ገብተሻል። በአንተ ገንዘብ ነው የምንኖር። ታወቅሽው አወቃለሁ። መረገም ነው ግን እንዲህ አይነት ቤተሰብ ነው ተጥሎ አለመዲያም ሁሉ እንደው ይሄን ያህል ሀብት ብር ይሰጠን ነበርና ያንን አልሰጠን ብሎ አሁን እኮ ሲቀር ጊዜ ሲዘገይ ጊዜ እጅስቲ ጠይቂው ብለኝ የምን ብር ነው አለ በየወሩ የምታስገቡልን ብር ትሰጡን ነበር አይደል? ያንን ሳትሰጡን ጊዜ ምንድነው ብለን ነው። ረገ ስንት ብር ነበረ? እኔስ እናንተ ይልሽ እየዘነጋሁ እንዴው ተግዚው ወዲህ እየረሳሁ ታለም እንዴት መርሳታ ነው እየረሳሁ እድሜ ሲሄድ 10 ሺህ ብር አይደል ትልኩልን ነበር 10 ነው ይልሽ እውነት መረስተሻል። ቆይ እንጂ 10 ሺህ ብር በየምን ጊዜው ነበር አደራሽ እንዴው የምናስገባላችሁ የነበር የምንሰጣችሁ የነበር በወር እኮ ነው ታዲያ በወር 10 ሺህ ብር ነው አይደል? በወር ነው ትልኩልን የነበር። አሁን ዝም ስትሉ ጊዜ ምንድነው ሁጅና ጠይቂ እንጂ እንዴት ነው የሚቀርብሽ ደግሞ ብላ እኔ ሰደደችኝ። አሁን እናስቀርቶት ነው ወይስ ሰሞን? የለም እንደው አልመጣ አላስገባላችሁ ብላ አስቀርቶት አስቀረው ወር አለፈው አልፎታል። ይኸውልህ መዝገቡ እኔስ እንደው ወንድማማቾችን እያያቸው ዛሬ ጀምረው በሀብት በንብረት ሲጣሉ እናቴ ወጣ እንደቀረች እኔ እናቴ ትገኝልኝ እንጂ ሸፉን አድርጌ ነው የሚይዛት። አይሆንም ያለም ወርቅ እንዴት ይኸውልሽ እኔ ተብሎ አንቺን ሳገባሽ በእድሜም እንደማንገናኝ ታውቂያለሽ። እና ባንገናኝ እሱ አንድ ያመኘ ገብቼበታለሁ። ግን እንደ እናትም እንደ ሚስትም ሆና ታስተዳድራለች፣ ትንከባከባለች ተብዬ ስንጋባ ሁለት ወንዝ አንድ ወንዝ ተሻግራችሁ የራሳችሁን ቤት መስረቱ አይደለም የተባለ እና ቢሆንስ እና እኔ ግን አንቺ እናቴ ብቸኛ ልጅ ነኝ፣ ሴት ልጅ ነኝ። እናቴን አራቃት ስትኝ እሺ ይሁን ብዬ ተጠግቼ አብሬ እየኖርኩ ነው። አሁን ቀስ በቀስ ደግሞ ቤተሰብ መጫጭ ቆይ እንዴት ይሆናል? እንዴት ይሆናል? እናቴ ብትመጣ እዚህ አብራ ብትኖር ምንድነው ክፋቱ? አንተ ምን ይጎልብሃል? እዚህ እሳቸው በዚህ ተኝተው እኔና አንቺ በዚህ ተኝተን እንዴት ነው? እኔ ልማድ አለብኝ ታውቂያለሽ። አንቀላፋለሁ፣ ተኛለሁ። በገቡ በወጡ ቁጥር እሳቸው ስለምን እርድብን ይላሉ። አሁን እኮ ተዛሬ ነገ ያመጣዋል ስትል ምንም ሳያመጣው ቀርና አሁን እኮ በደናቸው ነው ወይ ጠይቂያቸው ብለኝ እኮ ነው ሰዲ አችኔስ እንዴው ይሄ የእንጀራ አባትሽ እንዴው ማስተዳደር ከበደው እንዴው ጅል ነው ስራ አይሰራም። ጎበዝ ነው ታለም ጎበዝ ነው ሲሰራና እንትኑም አሁን መታወቂያ አሰሪ ብሎኝ አሰርቼ ነበርና እሱንም ልነግረው በዚያው ነው መጥቼ ነበር። መታወቂያው ደግሞ ምን ያደርግልሽ ነው ላንቺ? እንዴ አውጭ የሆነ ማዘዋውርልሽ ነገር አለ ነው ያለኝ አለሽ። እንዴው እስከ ዛሬም እንዴው ግን ቆይ ይምጣ ታለም ግን ቆይማ ሽምጣ ቆይ ለምንድን ነው እስከ ዛሬ ድረስ እንዴው የማያስገባላችሁ ገንዘቡን እስከ ዛሬ ድረስ? ታለም እንዴ ቆይ ይምጣ ቆይ አንቺ ዝም ብለሽ ነው እንዴት ነው ብትነግሪው ነው እስከ ዛሬ? እኔ መቼም እንደዚህ እንትን ብለናል ብዬ ያስገባላችኋል ብዬ ነው እንጂ ይሄን ሁላ መቼ አወቅኩኝ አውቄያለሁ። እንዲውስ መቼ አወቅኩ እንዲውስ ታለም እኮ እንዴ እኮ ሁሌ ነው የምታመሰግንሽ። ያ የምታመጡት ሙከትም ያመጣልን ገዝታችሁ በሷ ምርጫ ነው ብሎ ሲነግረን ሁሌ እዚህ ነው የምታመሰግንሽ። እንዲውስ ስናሽራችሁ እንዲውስ አሁን አጉለኛ ደግሞ እንዲህ አድርጎ ያቋረጠ ቆይ ይምጣ ወይ መታረቂ መጣሽ ሞልሽ ነው መጣሽ አንተን ፈልጌ ነው የመጣሽ። ተቀመጥ እንጂ ና ቆይ እንዴ ምን ሆነው ነው? እኔ ምን አውቃለሁ? አደራሽን ተቀመጭ ቁጭ በይ ነው። ለምን ሲሳቀቃሉ ቤታችን ኑሩ እኔና አንቺ ምን ይቻብረን ነው? እንግዲህ እኔና ያንተ ትዳር ደግሞ እዚህ ላይ ያበቃል። ተናቴ እንኳን ልትደረደር አንዲትም አጠገቡ አትደርስም። አልፈልግም። ያንተ ትዳር ይቅርብኝ። እናቴን አምጥቼ ሽፉና አድርጌ እኖራለሁ። መብትሽ ነው እንጂ እኔም እድሜ ላንቺ እንጂ ካክስቶች ቤት ያዩዋቸው ቆንጆ ልጆች አሉ። ኩያና አንድ ሆና ግብቼ ለጥልልሻለሁ ቤት ቆንጆ ሴቶች እንጂ እንደው አሁን አንተ ባል ብዬ ይዤ ነው እኔ ባል ብለህ ነው እና እንደው አግብታለች ባዷን አይደለም የተቀምጣ ትዳር ይዛለች ልባል ተብዬ ነው እንጂ እንደው አሁን አንተ ወንድ ነህ አፈሩም እንዬ አራዳ ጭራሽ ዱላ
ቆይ አንቺ ምን ልታረጊ ነው የመጣሽ? ምን ልታረጊ ነው የመጣሽ? እንዴት አንተ ስትዘገይ ጊዜ እኮ ነው የመጣው። እኔ እመጣል ነበር። ምን አስቸኮለሽ? ዋኔማ ስትቀር ጊዜ ሂጂ እስቲ ስትለኝ መጣው። እና ምን አልሽ? ምን አወራሽ? ይኸው ብር እንደምትልክልኝ ነው የተናገርኩኝ። ብር መላኪንም ነገርሻት? ይኸው በወር 10,000 ብር ያስገባልን ነበር አልኋት። ሌላ ሲያወራሽ ይል የዓመት ባል ደግሞ በግሙክት ያመጣልኝ። ምንም አልቀረሽማ። ሁሉን ፍትፍት አድርገሽ ነው ነግረሻት የመጣሽ። ቆይ አንቺ ምን አስቸኮለሽ ነው ይመጣል ነበር? እንዴት አብዬ አብራችሁ ተነጋግራችሁ የምትሰጠን እኮ መስሎኝ ነው። እንደው አንቺ እንደው ለምን ጊዜ ፈጥነሽ እንደመጣሽ? እኔማ ስዘገይ ጊዜ በደህናው ነው ወይ ሂጂ እስቲ ያለችኝ እንግም። ከዚህ በኋላ እዚህ ቤት ውስጥ እኔ መጥቼ የማደርገውን አደርጋለሁ እንጂ ሁለተኛ እግርሽን ብታነሻት እዚህ ቤት ውስጥ ሁለተኛ ደህና አድርጌ ያዝኩት እንትን አበላሽሽው። እኔ እኮ ተመካክራችሁ የምትሰጠኝ መስሎኝ ነው። ምን አስቸኮለሽ? ታለም እኮ ደስ ነው ያላት ስነግራት። ቆይ ሌላስ ምን አልሻት? ሌላማ መታወቂያዬ አሰሪ ማዞርልሽ ነገር አለኝ ብሎኝ ይሄንንም ደስተው ልነግረው ነው የመጣው። መታወቂያው ተሰራ። ይሄንንም ነገርሽ? ዛሬ እኮ ልሽ ጉርጓር ነው ይቀበልሽ። ዛሬ መዘቃዘቅ ውስጥ ነው የከተሽ። ይኸውልሽ ከዚህ በኋላ ግን እዚች ቤት እኔ ነኝ ሳልልሽ ወይም ደግሞ የሆነ ነገር ሆነሽ ትውር ብትይ በመመተኝ እንዳት ታውቂኛለሽ። የዛሬውን ብር ስጠኝና የቀጣዩን መጠጥ ሰጠኛል። እኔ መጥቼ የማደርገውን አደርጋለሁ። አሁን ቀጥ ባዲ ሁለተኛ እንዳትመጪ ነገርኩሽ እኮ። ሁለተኛ እየተዋወቅን አለቀ። እንዴ ተቆርጦላችሁ ኑሯል እንዴ? ኧረ እንዴው ምንም ነገር እንዴው ያን ጊዜ እኮ ስንጋባ አንቺንም እኔ ላላግዝ እሷንም እሱ ላያግዝ ተነጋግረን ውል ይዘን ነው እኮ የገባን። እና ሳታውቂ ነው ሳላውቅ 10,000 ብርን ያክል ነገር ይልሽ እየቆረጠ በሁሉ እየገዛች ወሰደ። አጅሽ ታውቂ መስሎኝ ነው እንደውም ሳይልክላችሁ ስትያቸው። አጅሽ ምኑን አውቂዋ? ለሷ ደስ ይበል ብዬ ላውጣጣት ብዬ ነው እንጂ ምኑን አውቃለሁኝ። አጅሽ ግን ወንድ ልጅ አረ እንዴው ሰው ማመን አረ እንዴው ሰው ማመን አረ ሰው ማመን የኔን ቤት አዲራሽ እኔን እዚህ ቀባድ ይፍቶብኝ እዚያ እየወሰደ ይሰጣል። እስቲ ዝም በይ ነገር አብርጅ። ቆይ ቀስ ምንድነው ማበርዳ 10,000 ብር ያክል ያዝካኩር ያዝ ዋ እንዴ ይዋል ዋ ያና ቆይ ቤት ወይ ማን ነው? እስቲ ሰው ይጠራል አለን። ማን ነው? ግባ። ምን እየደረሽልኝ? ምንድነው? እንዴት ያለ ነገር ነው ጎበዝ? ምንድነው? ትዳር አይደለም ወይ ያስኩት? አንድ ነገር ለኮፈ በተባለ ቁጥር መጣ እዚህ የምትሸጎጥ ምንድነው? እናንተስ ዝም ብላችሁ የምትቀበሏት? እና እስከምትሞት ነው እንዴት? እስከምትሞት እስከምትሞትማ ዝም ብያለ። ሞተችስ ዳነችስ እኔ ባሉ አይደለም እንዴ? ብትሆንስ ልትገላት ነው? ስነ ስርዓት ልታኖራት ነው እንጂ ስነ ስርዓት ነው ያገባኋት እኔ ነኝ እርሱ አይደለም። ወራዳ ነህ አንተ። እንዴት እንዲያርግ ተቀጠቅጣታለህ? ልጅን ይመለከተዋል ወይ? ይመለከተኛል። በእኔ ትዳር እናቷ ነኝ እኮ የኔ ያክል እንዴት እሷን ሸክፍ የሚያዝ ያቀተኝ? አረጋራ ደሞ ባንተ ተብሶ እንዳትፈሪ ታሻል ምን ታስሩ እንዳትፈሪ ምንም እንዳትፈሪ እርሷ ያገባዋት ሁለታችሁ እየተመካከራችሁ የምታረጉትን ነገር ታቆማላችሁ። ምንድነው መመካከር ማለት? እኔ ትዳሬን እያፈረሳችሁት እንደሆነ ምን እንድታው ብትን ይበል ይፍረስ። ብትን ይበል አዎና። ኧረ አይኗን እስከምታጠፋት እጇን እስከምታለቃት ምንድነው ይሄን ነካዋት ተብሎ ትንሽ ለኩፊያት እየሮጠ መጣ እዚህ የምታናፈርቅ ምንድነው ሀሳባችሁ? ምንድነው ሀሳባችሁ? 5 ዓመት ሙሉ ችላ ተቀምጣለች። ከዚህ በኋላ ይበቃል። ይበቃል። ኧረ አዎ እቅዳችሁና በቃ ተረጋጋና ተነጋገሩ። ዝም ይበሉ። እሷ አይመለከቱትም። ሞሽላቃ ሚስቴን እዚህ የ80 ሚስቴን ደብቀው የያዙ እርሶ ነው እኮ። ኧረ ዝም በል ትወኳለች። ግን በገዛ ቤት ላይ ስርቡ ምን አስፈልግ? ዝም በል በቃ። አንቱ ስለ አንተ አታስኝ። አትጅም እኔ ጨርሻለሁ። ዝም በል። ሚስቴን ይስጡኝ። አትድም ብያለሁ። አትድም። ኧረ ሀሳባችሁ እኮ ገብቶኛል። ነገራችሁን ጎንጉናችሁ ሀብት ንብረቴን ለመክፈል ነው። አታረጓትም። ይሄም ሊቀር ነሯል።
ይኸውልህ እኩል ስንጥቅ አድርገህ መድፌ ሳትቀር ስንጥቅ አድርገህ ታካፍላታለህ። ኧረ አንዳች ነገር ይሰንጥቆ ስንጥቅ አድርገህ እኔ ነገር ነገር ያናግሩ ቡል ሳትቀር ቡል አትቀርም። ያ ቡናኛ ዝም በል ዝም በል። እኔ እንዳንተ ስድ አይደለሁም እንዳንተ ስድ አይደለሁም። ልጅ ወላሱ ይኸው ይህ በአሁን በሰዓታት ውስጥ እቤቴ ተመልሳ ካልመጣች እችል ይሄን ቤት አጋየዋለሁ። እንደ ሻማ ነው የማቀልጠው። በላያችሁ ላይ ካላነደድኩት እኔ አይደለሁም። እንተያያለን፣ እንጠብቅሃለን። ቆይ ምንድን ነው ደግሞ አንተ? ለምን አብራት ሄድም? አትሄድም። ባልና ሚስት አይደሉ ይዋደዱ? አትሄድም አልኩህ አትሄድም። ዝም በይ አንቺ። እኔ ያለው ዝም በይ። አትሄድም አልኩህ አትሄድም። በቃ ቤትህ እንደሆነ ይቀራል። ልጄን ወስጄ የት ሜዲያን መኖር እችላለሁ። በቃ ሀብቷን ደግሞ እንዲህ ስንጥቅ አድርጎ ያካፍላታል፣ ትኖራለች። እሷ ወደ ባሏ ትሄዳለች። አንቺ ንቅንቅ አትይም ከዚህ ቤት። እሷም አትሄድም። ከዚህ በፊትም ተናግረሽ። ቆይ ለምንድን ነው የማይሄዱ? እስከሚገላት ነው። ባልና ሚስት እኮ ተጣልቶ ነው ተቻችሎ ነው። እኔ አልወደውም ጋሽ ሲሰኝ አልወደውም። አትወደውም። መጀመሪያ ወደሽው መስሎኝ ያገባሽ። ጠብ እንዲሆን በወጉ ነው ጠብ እንዲሆን ይሰማሉ። እንደዘጋሁት በውጭ ዘግቼ እራሳችሁን ታላነደድኳችሁ እኔ አይደለሁም። አነዳችኋለሁ። በሰዓት ተመጣ ትዳሬ ጎጆ ትመጣለች። የኔ ጎጆ ፈርሶ የእናንተ ጎጆ አትንጣጣማ። አብራት ትሄድ ነው እኮ አትሄድም አልኩህ አትሄድም። ለምንድን ነው የማትሄጂው? አትሄድም። እህተ ማን ነው? እኔ ነኝ። ደህና ነሽ? እንደምን ነሽ? ከየት ተገኘሽ? ወይ ደህና ነሽ? እንደምን ነሽ እናቴ? ደህና ነሽ? ነይ ግቢ እስኪ። ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? ደህና ናችሁ? ዛሬ እስኪት መጣሽ? እንዴት ይደረጋል? ሰው ወይ ሲቸግረው ወይ የሆነ ነገር ሲሆን ነው ብቅ የሚል። እንዴት ይደረጋል? ያየሁሽ እንዴት ይሆናል? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እሱ ቤት እንዴት ነው? ደህና ነው ደህና ነው። እንደውም ሰሞኑን እመጣለሁ ወደዛ እያልኩ አንቺ መጣሽ። ደህና ምን ላድርግ ብለሽ ነው? ዝም ብዬ ቢጨንቀኝ እስቲ እህተንም ላማክራት እንዲያው አንዳንድ ነገር ልጠይቃት ብዬ እኮ ነው ተነስቼ መምጣቴ። እኔ ሙቸት አልሆነ ይችልሽ ከዚህ ቤት አትወጣም። በቃ አለዛ ተያይዘን እንወጣለን። እየሰማሽ ነው? ምንድን ነው ደግሞ አንተ? አንቦገቦጓለሁ እያለ ያንቦግቦግ ለምንድን ነው ቤት የሚንቦገቦግ? ይምጣ ቆይቷል። ልጄ ተምትሞት በቃ አንቺ ቆይ በትዳር ውስጥ ምን አገባሽ? አንክቶ እጇን አንክቶ አይኗን አጥፍቶኝ የላከልኝ 3 ቀን ቤቱን ዘግቶ አልኩህ እኮ። በቃ ባዴ ለቆፍ አድርገኝ ብላ እኮ እንደውም ትዳሯን ለቃ መምጣት የለባትም። ወጉ ሲሆን እኮ ነው ጠብም ቢሆን እኛም እኮ አሳልፈነዋል። ጠብም ቢወጉ ነው። አይሆንም። እኔ እንግዲህ ጠባይም እንዳታውቅ የእናንተም አትጣሉ ወይ ሌላ ቦታ ሌላ ዘመድ ላይ ዝም በይ። ሀብትሽን ሰንጥቆ ያመጣል። ኑሮሽን ትኖሪያለሽ። አብረን እንኖራለን። ስለምን ሀብት ነው የምታወሪው? ያመጣዋል። በአፍንጫው በቁንጫ አቁሜ ነው የምቀበለው። ማስማማቱ አይቀልም። ልክ አትስማማም። እንግዲህ 5 ዓመት እኮ እየተደበደበች የቻሬ ሰው ናት። ከዛ በላይ እኮ 30-40 ዓመት ይቀመጣል ትዳር። አይሆንም አልኩህ። ተቸችሎ ነው የሚኖረው። በአይኔ በብሌኑን የመጣብኝ አሁን። ተቀመጭማ፣ ቁጭ በይ ቁጭ በይ። አንድ ነገር እንዳትፈሪ። አረጋግየሽ ቆይ እዚህ ደግሞ ለሱ ልክ ከመቼ ነው እዚህ ቁጭ የምትል? እስከ አብረን እንወጣልና ታላማራ አብረን እንወጣለን እንጂማ አትቀመጥም። እንዴ ተሆነማ ልጄን ይዤ እወጣለሁ። ሌላ ምን አማራጭ አለኝ? ቆይ ሀብቴን አንቺም እሱ እንደሚለው ስንጥቅ አድርገሽ ተካፍለሽ የመውጣት አላማ ነው ያለሽ? አላማረብህ እንግዲህ እንዲያ ነው። ምን ያስደነፋል? ትሄድ ይላል። ይሄ ደግሞ እዚህ ተቀምጦ ትሄድ የንግድ መጀመሪያ እንደው ትንሽ የሳንቲም ብትሰጪ ብዬ ነው አመጣጤ። ምንድን ነው አሁን እንዲገንም ብጠይቃት ታውቂያለሽ የቤቱን ነገር ሀብት ሳይጎል ምን ሳይጎል ከብት ሽጣ ሰጠኝ ነገር ከዚህ በኋላ እኔ በማገዣ የሰዓት እሷን ብር ልጠይቅ እንዲሁ እህቴ እያለች ታለም እያለች እህቴ እያለሽ ብዬ ነው አንቺን ልጠይቅሽ የመጣው እና እንዲሁ ትንሽ የሳንቲም ብትሰጪኝ ወረት ሰርቼ እንሰጥሽ ተማን ፊት እሄዳለሁ እንግዲህ እህት ቆንጆስ ሌላ ቦታ የምትሄጃለሽ እኛው ለኛው ሲሆን ካልተረዳዳ አሁን እንደውንም ጠይቅሽ እንደው በትንሽዬ ሳንቲም ብትሰጪኝ ነው ወረት ብዬ ብጀምራት እመልስልሻለሁ። አይቆይም። ኧረ እሱስ ችግር የለውም። አሁን ሰርተሽ ታመጪው የለ እንደው ማርና ቅቤ ነው ያልሽኝ? ማርና ቅቤ ልነግድ ብዬ ብዙ ነው ወረቱ። አሁን ወረቱስ ብዙ ነው አሉ እና በዚያም ብዬ ላጠረቃቅሙ ባይሆን አንቺ ግማሽቱን ተሞላሽልኝ ግማሽቱን ደግሞ ተሌላ ጠይቅ። ኧረ ሌላ ቦታስ እንዳትሄጂ ብድር እኔ ልሙት ተሰጪኝ እህት እዛው ኮርቸን የመጣ እኔ ልሙት እንትን ይሄ ቅባት ነገር ተዚያ ተዲያሪ እንገዛለን ቫዝሊን ነገር የሚያሻሹበት ታለም ቢኖር ትልትሄድ ነው እጇን ላሳሻት ብዬ እንዲሁን እናቴ የኔ ያልቀን ተቀምጣ ውስጥ ለውስጥ በላት እንጂ ትታሻው ብዬ አሳያት እና እንዴት አጅሪ ምን እየጠራውና እያፈጨው ዝም ብላ ይመጣ
ምን ነው የማሰመኝ? በልጅ ናፍቆት ልብ ተሰርቆ ነው እና ልጅ አይደል? እንዴት አትሰርቅ? እያንዳንዲት ቃላት ያወራችሁትን ተልጅ ጋር ሰምቻለሁ። ሀብት እያሸሸ እንደሆነ እየሰጠ እንደሆነ እያንዳንዲት ነገር ሰምቻለሁ። ካንተ ጋር ቃልላፊም ዱላ የማያስፈልግም። ነገውን ጀምራ ፍርድ ቤት እንገተር እናንተ። ኧረ እንዲህ ያለውን ነገር ተውት እባካችሁ እናንተ። ኧረ ተው እባካችሁ። እኔ ከማንም ጋር የምጣለው ነገር ከማንም የምጣለው ነገር የለም። እያንዳንዲት ቃላት ስለሰማው ፍርድ ቤት እንገተር። ሀብቲትን ታመጣታለህ እናንተ። እየሰማኝ ማለት ሰምተኛለህ? ሰማሁ እኮ። ምንም ዱላ አያስፈልግም እኮ። በቃ ጨረስክ አይደል? በቃ ሰማሁ። በቃ አሁን ቤት ይልቀውጥ። እናንተ ምን አለ ጠቡን ብትተውት እናንተ። ራ ምን አይነቱ ድብቅ ሰው ናት? ምን አይነቱ ድብቅ እሱ ሰው ባለው ምን እንደው በንግግር ብትፈቱት ይሄን ነገር እንዴት ፈትባል? እናንተ ተው ፈክሯል። የፈለግከናል ለካንስ ደሞ ሌላ ልጅ አጅሽ ወድ እና እሷ የቀደም አይደለኝ የቀደም ናት እኮ ልጅት የቀደም አይደለች እሷ። እኔ ልጅን ካደ መቻልኩ እኔ መብት ነው። 40 ልጅ አምጣ ይመለከተኛል። አሁን ልትጣላይ ነው መጣ። አሁን ትወጣ ወይ አጅሪ እናንተ አራካህን እነዚህ ሳይንድ ይሄ ነገር እየተካረረ መጣ። ይሄ ነገር ሂጂ አሳያት። ልቅ አቤት ብቻ ነው። አሁን እኛ ስንወጣ እንዲው እናንተ ምን ሊመጣብኝ እናንተ እንቅር ወይ ታላማረ ተናገርኩ እኮ ሂጂ አሻሻት አልኩኝ አይደል? ወይ ጉድ ነይ ያለሽ ዘመድዬ ኧረ ዘመድ አለ ኧረ ዘመድ እዚህ ሰው የለም የለ እስረ የለችም። ናዚ እዚህ አንድ ነው ቤቱ አንድ ነው። ሰዎች ነው የምንለያይ ነው። ምን ልታዘዝ? አረጭ አለ ሻይ ባረጭ። እሺ ሻይ ስጪ መጀመሪያ ተይው። አረጭ ይቆይኝ ለልቤ። እሺ ለዚህ እንደው ገበያ የለሽም እንዴ? ኧረ ሞልቷል። ገና ሆኖ ሰው አልመለስ ብሎ ገና ሆኖ ነው እንጂ ታዋጭ ነው። ቀዝቀዝ ሲል ጊዜ እኮ እንዲያውም በደንበኛ ነው የምሸጥ። እንዲያውም ለአዲስ ሰው ሲመጣ ማልሸጥ እንደወጣሽ ያስቀርሽ። እንግዲህ እኔ እንዲህ ሁልጊዜ ብሸጥ ባላለሽ እሺ ገነግጣለሁ። እሺ ትዳር ታለሽ እንዴት ነው ብዬ ነው። እዚህ ሻዩና ትዳር እንዴት ነው ብዬ እኮ ነው። ኧረ አይስማማም አይዋደድም። ዳቦስ ይቅር ደህነኛ ነው ግን ዳቦዬ ይቀመስ። ደህነኛ ነው። ጠበቅ ያለ ያዥ እስኪ አንቺስ? እኔስ ይዤው ነው የቆየው። እሺ ምን በደህንነት እንግዲህ ለዚህ ለመንደሩ አዲስ ነው መሰለኝ። አዲስ ነኝ። ምን በደህና መጣው ነው ወደዚህ። ሚስት ነበረችኝ እዚህ መንደር ነው ሀገሯ። የሚሽቱ እኔ ልሙት ሰርቼ እንዲያው አይቆይም። በዚህ ላይ ወረቱም ሸጋም ስለሚሆን ገቢያውም ጥሩ ስለሆነ ሽያጩ እኔ ተሎ መልሰዋል። ችግር የለውም። እንደዚህ እንደ ስራው ደግሞ ባሉን አስቢበት። ተስፋ ተቆራጫኝ ባል ከዚህ በኋላ ምን ያደርጋል ብለሽ ነው? ዞሮ እስቲ እንነገን በዚህ ተይው ልሂድ። ቶሮ ይመሽብኛል። ተይው ልሂድ። ደማ ብሩን ደብተሩን ይዤ ወጭዛ አስገለብጥልሽ። መቼ ልምጣ? ነገ ትመጪ? ልምጣ ነገ በእንግዲህ ነይና ብሩን አረግልሻለሁ። ከዛ ወደ ስራሽን ጀምሪ። እንኳን ጀምሪ እህታለ በይ ልሻኝሽ ይስጥሽ። ተባረኪ። የታለ ቀርግሽ እናቴ እንጂ እና ምን ነበረች ሆነች እንዴ የዕለት ግጭት አጋጭቷል። ጠብ ዱላ ዱላም አልደረስም እና እንግዲህ ሞሳ ነው ነካ ያረኳት። እንዲህ ከዘራ ነበረኝ እንዲህ ቁልምም ከዘራ ያስተሚያልቅ ነው መጥቷት ይችላል። አሁን አዲስ መንገድ ላይ ተገዛው እና ይሄ ቅልጥም ምን ያለ እዚህ ስብር ቆዳዋ ቀረ። እዚህ ላይም ቅልጥም አጥንቷ መሀል ላይ እንዲህ አለ ተወላወለ። አሁን ያን ስታይ ጊዜ ደነገጠኝ መሰል
እንዲህ ሽቅቁልቁል ስታየኝ በኩፋይን ተምታይ ብዬ 3 ቀን ዘጋሁባት ቤቱን። አዎ ያለ እህል ያለ ውሃ። ከዛ ያችን ቂም ብላ በምድራኩ እስቲ እህል ብዬ እንጀራ ቁራሽ እንጀራ ብሰጣት አልበላም ብላ አደረች። ከዛ እኔም ተናድጄ በዛ ደግሞ አሁንም ደገምኳት። ኧረ አዎ ይሄን ወገቧል ሸንተረሩ የተረፈ ከዘራ ነበረኝ ግማሽ ተሰውሯል። በዛ አንድ ጊዜ መጥቷል። ለችን ለኮፋ አረከኝ ብላ አሁን በሁለተኛው ቀንም ምግብ እምቢ አለኝ። እንደም ጉዳይ ብሎ ነው እያ እንድናድድ ስለኝ አይን እንዲጨጀን ጨበጥ አድርጌ ጠንከር አድርጌ እዚህ ላይ ይሄን ደግሞ አንድ አይኗ ጨለም ሲል ይሄንን ደግሞ ጨመርኳት እና እዚያው ጠፋ። ሁለቱ አልጠፋም አለ። እንዴት ነው እንዲሁ ወሬ የሚል እቴማ ዝም ብለሽ አትልፊ። እኔ ያለችበትን ቦታ አውቃለሁ እኮ ነው የምልሽ። እሱ ባለው እንዴ ያለችበትን ቦታ ታውቃለህ? ሲሳይ ነው አርቆ ያስቀመጣት። እንዴት ነው የምትሉ እናንተ ልጆች? እናንተ ሰዎች እኮ እንዲሁ ነገራችሁም አልገባኝ። እንዴት አታለች? ይኸውልሽ አሁን የእሷ ነገር አይደለም አሁን የሚያሳስበው። እሷ በደንብ ቦታ ስላስቀመጣት ያ ነገር አይደለም የሚያሳስበው። አሁን የሚያሳስብሽ የጠገረው ብር ነው። እየሰማሽ ነው? ዛሬ ባይኔ አይቻለሁ፣ በጆሮ ሰምቻለሁ። እንደ ድል ሆኖ እንደው ወደ አንዱ በርኩበት ከፍታ መንድ ከፈተላት ሩጣ እናቷ ላይ አሁን ያስቆርፋ አለች። ግን ማ እሷ ባለቤቴ አለች። ቀብር ነው ወይስ ምንድነው የመጡ? እናቷ ላይ ተሸጉጣ ነካይ ብላ እቺን እንግዲህ ነካይ ብላ እንደው ቁማ ሄዳ ተንደርድራስሽ ተንደርድራይ እኔ ቤት 3 ቀን ብታድር እንደው እንትኑ አስተሚበርድላ ብዬ ነው እንጂ እኮ ጎማ ነው እንግዲህ 10 ቀን አስሬ ይሄን ግባንም እንደዚህ አደረገው ነበር ሰብራት ነበር። ኧረ እዚው እንድትቀመጥ እንደው እሳስ ቢሆን እናቷ ነካረኩ ብዬ ነው እንድኩፍ ነው ስብር ለለኩፋት ብዬ ነው። ምክንያቱም ሴት ደግሞ ለኮፍታል ተባለ አመሏ አይቻልም። እሱስ አዎ አይቻልም። አመሉማ ሴቱ አልተቻለም። ይሄን ታመጣህማ አመሉ አልተቻለም። ወሳነኩኝ እያሉ እንዲህ እየተንደረደሩ መድ ኋላ ይሄዱልህና እንትን ማለት ንብረት ክፍያ ንብረት መካፈል ተነካን ይባልና ይከድና ዝም ብለህ እንደው ዝም ብለህ ሞሳ ተነካን ተብሎ ይከድና ንብረትን ስንጥቅ አድርጎ መካፈል አይደል? ሀብታም ይመረጥና ይገባል። ታዲያ መካፈል የተይዞ እኔ እኮ ከዛ በፊት አናቷን ከፍለው ነበር። ግን እናቷ ላይ ተሸጉጣ በየት በኩል ይሻል ነበር። እኔ ዱላ መታው ነው የሚባል ዱላ ነካዋት። አሁን አንድ ከዘራ ስንት ሺህ ብር የገዛሁት ነው? 1300 ብር የገዛው ከዘራ ነው ያለቀ። አዎ ሀብት እያሸሸነ እኮ ነው የምልሽ። ሲሳይ እየደበቀ ነው። ምን ሆነሽ ነው? አሁን እኔ እሱ ባለው እኔ እኮ የእናንተ ነገር ምንም አልገባኝም። እናቴ ጠፍታለች። እናቴ ሳትገኝ ስለ ንብረት አታውሩብኝ። እንደው ግን ጭቅላታችሁ ያስባሉ። አቺ ይሻል ወርቅ ዝም ብለሽ አትበጅ። አይብሮ ይሰራሉ። እሱ ባለው እናቴ እንደወጣች ቀርታ አሁን ስለምን ሀብት ስለምን ጠገራ ብር ነው የምታወራው? ሰላም እኮ ነገርኩሽ። ሰውየው ይኸውልሽ ስራውን እየሰራ ነው። ቀሰሩ የልጅ መታወቂያ ሊያወጣላት ነው። ግን ምንድን ነው የምታወራው? ይቻታለሁ የተቀመጠችበትን ነው ወይ የምትለኝ? ሲሳይ አርቆ ነው ያስቀመጣት። አርቆ ነው ያስቀመጣት። አይቻታለሁ። አንድ ነገር ንገረኝ። እየተንጓለልኩ እኮ አሁን ዝም በይ። አሁን የምልሽን ቀጥ ብለሽ ስሚ። ዝም ብለሽ አትንቦጅቦጅ። አሁን ይኸውልሽ ሲሳይን እያንዳንዱ ወጀ ነግሬዋለሁ። ይኸውልሽ አሁን አንቺ ምስክር ትሆኛለሽ። ፍርድ ቤት እጅ ገትረዋል። እኔ ለእናንተ ምስክር አላውቃችሁም፣ አታውቁኝም። አንተ ልጅ ደግመህ ስለ ሀብት ስለ ንብረት እንዳታወራኝ። እኔ ነግሬያለሁ። ዝም ብለሽ አታስመስይ። ምንም አለመፈለግ ብለሽ አትንጫጭማ። አልፈልግም። እናንተ ከሃዲዎች። አሁን ተኔ እናት ማህፀን ይወጣችሁ እናንተ ጉደኛ መሳቂያ ቆርቆሮ አራፈር ብላቴ ለማፈሪ እጂ የሰማሽለት ምንት ያችን ነካይ ብላ እኮ ነው። እኔ ይሄንን አወጣሁ። ይሄንን እኮ አሁን ገዛው። ይሄን እንግዲህ ለሷ አይሆንም። እንደው ብትማር እንደው መቼስ ባስደነግጣት ብዬ ፌሮ ነገር ገዝቼ ጎማ ይግዙ። ጎማማ አይሆንም። ጎማ ብትር እኮ ያደነዝዛል እንጂ ምንም አያደርግም። እሺ ግን እንደው አሁን እኔ እንደው የሚገርመኝ ነገር አንዳንዶች ደግሞ ምን የመሰለ ባል ዝም ብሎ እንደው ወቅ የሆነ ባል ያገቡና እንደው ተሱ በላይ ማን አለ የሚባል ባል ያገባሉ። ከዚያ በላይ ሀብቱን እየበሉ አለሁ እያሉ እየበሉ ያንን የሌለበትን ጨንጓራ፣ ጉበት፣ ጣፊያ፣ አንጀት፣ ኩላሊት ሁለመናውን በሽታ ያስይዙና ክልቲው አድርጎ መድፋት። ይሄን የተይዞ
አሁን እናቷ ላይ ሄዳለች። አባቷ እንኳን እንጀራ አባቷ ነው። እና ሄደህ አሁን ምን አልካቸው? የሰዎቿ ላኳት ቤታችሁን አጋየዋለሁ። በአንድ ሰዓት ውስጥ ተመልሳ እኔ ቤት ባትመጣ በአንድ ሰዓት ውስጥ ታልመጣች ቤታችሁ እንደ ጧፍ ነው የማበረው አልኳቸው። አብረው በላያቸው ላይ ነው የማበረው። አብረው አዎ አብረው። እኔ ግን አልሰምችም ሲበራ ታውቂያቸዋለሽ? ኦሮማን ነው አግኝተሽ ኧረ እኔ አዲስ ነኝ። ሳ ደህና ዋሉ እናት አለም። እናት አለም ወዴት ሄደው ነው? ወይኔ ወዴት ሄዷ? አለ ሞሳኑ አለ በከዘራ ያልኳት ምናች እፍ ብብትው ምን ረፈር ልብላልሽ እንዴ ሻፊስቲክ እንዳይሆን ሻፊስቲክ ተቀውቶ የለ ግን እናንተ ረጉድ ነው በዚህ ከንፈር መጨከን። አይን እናቴ አይና ያሳየው የለም ደግሞ እንዲሁ ስትመጪ አደራሽ ይሄ ከንፈር መቼም አንዱን እሽግ ነው የቀባሽው። ሙሉን ያንን የሚሞለሞለው ሙሉን እንዴት አልቀባሽው? እሱ ከንፈር እንዴት ሆኖ ይበቃዋል? ሞሳ ገዝቼው አይደለም ወርቁ አግኝተሽ ነው እንዴ? ታለሽ ገንዘብ ታወጫለሽ? ውለኒት ገዝቼው እኮ አይደለም። እና እንግዲህ ቀይሰር ነው አፈር ያብላሽ። ምን በትባዩ በሆድሽ ቢገባ እንግዲያ ውስጡንማ በለውት ልጣጭ ነው የተቀባሁት። ኧረ ምን አድርጎ ሊገልሽ ነው? ይሄን አደራሽ 7 መጫኛ የሚወጣውን ከንፈር እንዲህ አድርገሽ መከራ ፍዴውን የምታበይው ያንቺ ከንፈር እኮ መጫኛ ቢወጣው ወይንሸት እርምሽ ቅርቃቢ ይጭናል። ቁንቋኒት ያንቺ ከንፈር አለ አይደለ? ውሃ የጠመው መሬት መስሎ ይሻላል። ንቃቃት ይሻላል። እንዴ ማተታበሽው እሱን ምንም ይሆን እንደው ትቻቸው ሰርጭን ከጭንቀምሏቸው ወዲው ይሆን እንደምን ዋልሻ? ደህናሽ ነሽ? እንደምን ዋልሻ? እንደው በዚህ ስትመጪ እንደው ደከም ያለ ሴትዮ መቋሚያ ያዙ አይተሽ ይሆን? ኧረ ቆይማ ስሞትልሽ እንደው ከምደከም ብዬ ነው። እንደው መንገዱም ሰው አላየሁም። የገዛ ወንድሜ እናት እኔ እናንተ ወይ ድሌ ወይ ድሌ ወይዬ አይደ እንደው ጀንበይ ነው እንደው እኔ አትመፍት ያለ ፈጥር ነው ተረፈና ለመንገዱ አይ እናቴ እስቲ አንተ ታውቀው እንግዲህ ምን አደርገዋለሁ? እንግዲህ ታክሲ ወጥቼ ስንገባ የሰጥቼ እንዲህ ተሰነካክቼ ቁጭ ስል ሰው እንደሌለኝ ሰውን እንዲያውስ ምን ይባላል? አደራሽ እንደው ደግሞ አንደኛውን ይሄን አንዳንድ ሰው እንኳን እየመጣ የሚለከስልሽ እንደሞ ታስቀሪው እንዲሆነሽ እንግዲህ እንዳንቺ እንደ ተጨማተረ ቆርበት እንድትደርቁ ችግርም የለው በተፈጥሮ ነው። ይሄ የተፈጥሮ ነው። ለጉድ የሰራሽ ሰው እንደው ለጉድ የሰራሽ ሰው ነሽ እኮ እንደው ግን አንቺ ብትቀቢ ሳይው አታጓች አንቺ ብትቀቢ ሳይው እኔ እሱን በሰው መስቃለሁ እንኳን ደግሞ አንቺ ልትቀቢ እንዲሁ መንከራተት ደግሞ የተቀብተሽ ሰውሽ እንዴት ማፈሪያ ውቤት እኮ ናች። ተፈላስፌ ተሃይምር ወይሌ እነዛ ቀይ የሚያደርጉት ምን እየተቀለቀ ነው። እኔ ግን ብልጥ ሆንኩና ውስጡን በልቼ ልጣጩን ነው። እነሱም ውስጡን ናግሽ በደንብ እንትን የሚሉት የሚቀቡት ለካ ምንድነው እያልኩ ወደዛ ተከይልኝማ ወደዛ ተነሳብሽ በሽታሽ። ስንት ገቢያ ሰው የቆየው ሰው ስንት ሰው ሳስተናግድ ስንት ሰው ወደዚህ ስለ የቆየው ሰው ነው። ወገድ በይልኝ እሳለ ወግድ እንዳትወግድ እንዲያውም እንዳትሄጂ እዚያው በመጣ እግርሽ ነግሬ ልስደድሽ። እሙች እንዳትሄጂ መልሱ ይከብድሻል በኋላ ልሰኛ። እንዴት እቺ ግን እንዴት ሆነሽ ትመጪ? ማፈሪያን ጥሯት አለ
እኔ እንደዚህ ሳይሽ አሁን ሙልጭ አድርግሽ በፈላኋ ታጠቢው። እንደው እንቺ የፈላኋ ገና ደረቅ ሲል ይደገማል። ሙልጭ አድርግሽ ታጠቢ በፈላኋ። እንደውም ንገሪው፣ ለማኙ ንገሪው። ይዘፍዝፍ አድርገሽ ቆይ። መዘፍዘፍ ያፊት ዝም በይ እህቴ። ደግሞ በዚህ ሰዓት አሁን ቤቱ ከፍታ የት ነው የምትሄድ? እንደዚህ እኔ እንዴት ይስረኝ እንደው አንድ ወንድሙ ይህ ሰው እኮ አለ። ይሄማ ሰው አይደለም አሞኝ እንጂ። አይ ጎር ጠያቄ ጥፋ እሺ። ኧረ ተይው ማጅቴን የተሰሩልሽ ምን እየተገኘ እንዴ? አረዲ ምን ትገኛለች? እንግዲህ ንገማ ምን ትገኛለች? ሰውዬው አርቆ የደበቃትን እንደፈራሁት ደግሞ ወደ ተጣላህ አይደል? ምን እጣላለሁ? አልተጣላህም? ምንም የተጣላሁት ነገር እሰይ የለም። ምንም አልጣላም። እየሰማሽ ነው? ሰውዬው ሲሳይ ተብዬው ስር ለስር እያንዳንዱ ያረጋትን ነገር በጆሮ ሰምቻለሁ። ከልጁ ጋር ቆሞ እያንዳንዱ ወሬው ሰምቻለሁ። ሲሳይ ከልጁ ጋር ምንድነው ይሄ መሰሪ አይቆም ደግሞ ከልጁ ጋር ወሬው እኮ ያወራው ነው ያለውን ንብረት በልጁ ደፍተር አስወጥቶ በዛ ገለብጥልሻለሁ እያለ እኮ ሲያወራ ነው በጆሮ የሰማው። እያንዳንዲት ሀብቴትን ችግር የለውም ለማንንም አትናገሪ፣ በአንቺ ስምንም አስቀምጠው። አያረገውም እሱ አያረገውም። አንቺ እንደው ስልታምኝ ነው። ካረገውስ ምን ቸገረህ? ለምን ምንድን ነው የማይቸግረኝ? ሀብት ንብረቱን በልጁ ካላረገ በማን ያርገው? ወረጊቺ እንግዲህ አስልስሽን ነግሬ ልስደድሽ። ሰሚ አዳምጭ። መንጭራ ዴሮ ትበላለች። ለካስ እህትሽ ናት፣ አንቺን ትመስላለች። ቆበ ቀንጤያ ድንባዥት ስሚ ልንገርሽ፣ የታሰረ ውሻ ሲርበው ያዛጋል። እንደው አንቺን ሳይሽ ወስፋቴ ይዘጋል። ደከከና ይዝጋሽ ዘጊ ስሚ ቀፎ ይሰቀላል የንቦቹ ቤት። አንቺ አለሽ አይደለ የዝንቦች እናት ምድጅታ ዝምባውን ስሚ ልንገርሽ፣ አስጠግብሻለሁ። አፋፍ ለአፋፍ ስሄድ አገኘውኝ ገታ፣ እንደ ጭቃ አብኩቶ መስራት ነበር ጎታ። ሙግዳፍ እናስ አጓዛ ኦሮጎዲያ አጓዛቤው በማ አልሽ እኔ ጋር ውድድር ይቅርብሽ፣ አታጓጭ አትሽኝም። እኔም ስለማለቅሽ እኮ ነው። እስኪ ልስማው፣ አለቅሽም። እመርግልሻለሁ፣ ልስማው። እኔም እመርግልሻለሁ። ስሚ የጭራሮ በራፍ ቢዘጉት አይጠብቅም፣ የሰራሽው ሁሉ አንዱንም አይጥምም። ገንገሪታ የቁመትሽ ማጠር የመልክሽ ክፋት እኔ የምትመስይኝ ግን እንቁራሪት ቀምቦርስ እና እቺ ጉቶ ጎሮ ሳሚ መምጫሽ አይታወቅ አንቺ ሰው መጋኛ፣ በሄድሽበት ሁሉ አይኑርሽ ጓደኛ። ኮረራ ኮረራ ወይ ከንፈር ፈሰስ ቆፍር ያለው የጎርፉ መሄጃ፣ እንደው አንቺን ገሎ መትከል ነበር ሙጃ አለ ቀፍራት አንዳውላ የምን አንዳውላ ዛባራ ይውልሽ እኔን ተይኝ። አንድ ቀን ተመጣብኝ ይውልሽ እዚህ ላይ ነው ማንጠለጥልሽ። ልሙት ልባለሻ ያው ልብነት ልብኔ እኮ ዛሬ ትማሪያለሽ ብዬ እኮ አንቺም ይውልሽ ትማሪ እንደሆነ ተማሪ። ሲቀጥል ደግሞ ቤት ፈልጊ ብዬ ተናግሬያለሁ። እኔ እኮ ዛሬ ቤት ልትፈልጊ እንደው የሚወጣሽ መስሎኝ ነበር። እሱን ለሞኝሽ ንገሪው። ይሄን ከንፈሩ ስትይው ሳምባ የነከሰው ውሻ መስልሽ አለማፈርሽ ቀንተሽ ነው። እኔ በዚህ ቀናሽ ምን አልኩሻ? ከርከሮ ላየሁትም እንደው ዘግቶኛል። ዘገውሽ አማረብኛ ስስቅ እኮ ወርቆንኩ። ከዚህ በኋላ እንመቀባ ታዲያቢ የኔም ይገበኛል። እኔም ልጅ ነኝ ነው የምልሽ። በቃ ታው ግን እሱ ባለው ታው አንዳንድ ጊዜ እንደው ሞት ሲዘገይ የቀረ ይምሰልህ። ምን እንግዲህ አታማርች ልደፊን ታስበሻል እንዴ? እኔ ደግሞ ምን ብዬ እገልሃለሁ? ብንኖር እኮ 60 ዓመት 70 ዓመት ከዛ በላይ ምን እንኖርበት ነው? ለዛ የሚሆን ሀብት በቂ ያለን። በቃ ተዋቸው። ይኸውልሽ እንደዛ የሚባል አማርኛ የለም። እኔ እኮ ነግሬሻለሁ ደጋግሜ። እኔ ያንን የምፈልገው ለሀብት ብቻ አይደለም። ይኸውልሽ ታሪክ ነው፣ ቅርስ ነው፣ ማንነቴ ነው። የእናቴ አባቴ
ስንት እስኪያስቡ ሲወርድ የተቀመጠ እኮ ለልጅ ልጅ ይቀመጣ ብሎ እኮ የተቀመጠ ሀብት ነው። እናንተ ትበለው አይነ እቆራጠመው ትቀድዳለች እንዴ? ይልክ ምን ነግነ ተገደ እኔ ቆይ እንደ ባል እኮ አንቺም እንደሚስት እንደው ምን የባልሽን ሐሳብ ደግፈሽ እንዴት አርጉታላችሁ? ለአንተ ማስጠሉተኛ ልፍታይ እንደው መልክ ሁላን የጠፋብህ እሱ ባሉ በሀብት ጉዳይ ጭቅጭቅ አታንሳ። በቃ እንደው ሌላ አውሬ ነው ከውስጥ ይወጣ። እንደው ያንን የቤት የመጣውን ሰውዬ ይጣልብሽ። እሙች ምን ያልፈልግሽው እኮ ይንሸት ያንንስ አልፈልገውም። እሙች እንዴት ሚስት ሆነ ሌላ ሀገር ነው አለ የመጣው እዚህ እኛ ሀገር መጣ ነው ብላ ተዚህና ተዚህ ቆርጥ ሰብሬ በከዘራ ጥጃት ይንዘላዘላል አለ። ይሄንንም ዋናውን ፈሰሱንም መትቻታለሁ አለ። ይሄንንም አዳፍኛታለሁ አለ። ሰው ትሁን ጎማቱንም አላወቅኩም። እና ተብድ ጋር ውለሽ ነው ያኔ ላይ የተንጠረጠርሽብኝ እንደዚህ ያን ጠርጥረሽ ውጋት አንዳውላ ተነሳባት። እናንተ እንደው እኮ ሰና ያረሱ መሬት ሲያፈርጥሽ እኔ ስቀበልሽ አንስቼ ሳፈርጥሽ እንኖራለን። ምን ሆነ? እኔ ቤተሰቦች ላይ ሄደን አጠገባቸው ብንኖር ምንድነው የከበደ? ጫጫታ የለብን እንደዚህ ውጥንቅጥ የለብን። አረክ እንታይ ወጣ እኛ ቤት አሁን ዛሬ ይመጣል። እናንተ ቤት ስለገ እንደሚመጣ ነው የምናውቀው። ደግሞ ይመጣል በርግጥ። አራሃ እንዴ ሳት በለሱ ባል አይደለም እዚህ ቤት ብቻ ያለ ባለውት እንዴት አርገሽ እየገረፍሽ በግራ በቀኝ ከቲም ቤታችሁ ድረስ ሀጀማ እንዴት እንደምታረጊኝ አላውቅም። አነን ገይዝሽ የምትቀመጭ ዋጋ ምን እየስራ ዘዘኝ እኮ ነው። ቆይ ጨርሻ ነገርኩሽ ነገር አለ። ምንድን ብሩን ሰጠሁት ቸገረኝ ሲል ጨርሼ ሰጠሁት። ለማን? የዛ ሱቅ ለሚመጣው ሰው 115,000 ብር የለም ነው የምትይ? አሳቢያ እንዲሁ በመንገዱ እኮ አንድ ሰው የሌለበት ወይኔ አረዲያ እሷ ጀምሬ ወጣ ኖሯል። እናቴ ስታጠኝ ደግሞ ምን ወደች ይሆን? እነረጋገፈኛ እናቴ ወጣሽ እናቴ ሄደው ነው አክተኝ እቴ ወድቄልሽ ነካከል ቅጠላትሽ ወደኩ። እኔ ልንከት ምን የትሄደው ነው? እኔ ያነሳህባቴን ነው ብዬ ጠርቻ ታሩቅ አገር ነበር የሚመጡ ደግሞ አድክሜ ብዬ እሳቸውን ላነጋግራቸው ብዬ አንቺ ሳትመጪ ተብሎ ደርሼ ልመጣ አቅም እንዳለኝ ሁሉ ምን ሆናችሁ ነው ደግሞ እዚህ እንዳላስለብሽ ዋ ማን ይልቀኝ አስቸኳይ ለብረቀ መለቅሽ ራሴ ነው እንግዲህ ወዴ ረፊንጭ ምን ሆናችሁ ደግሞ አሁን ወይ ማን ይልቀኝ የማይወጣል ራፊ ዋ አቸራ ተከረም ወዴ ወጭ በዚህ ጋር ተቀመጭ ለምን ወጭ ዋ ራፊ እኮ ነው የምልሽ ኧረ ጥጋ እንዴታ ምንድን ነው አንቺ ገለዱ አንቺስ ግንድስ እንዴ እየከናለች እንዴ 15,000 ብር የለችም ማለች እኮ ምንድን ነው እቺ ልጅ ግን ምን ልታረገኝ ነው? እኔ ልታሳብለኝ ነው? እንዴት ብር የለም አሁንም ደግሞ ነው ከነቀረውን ብር የለም ሰጥቻለሁ አለች እኮ ዛሬ ልንገዛልኝ ሄደ የነበረው የለኝም ሲለኝ ልቤት እንደጨደጨብኝ ሰጠኋቸው። አንጀት ያችላል አንቺ ያንተ ልጅ ናች ምንድን ነሽ ልጅ መጫወቻ ልል ብዬ እዚያ ቦታው አልመቼ ብሎ እንጃ ድፍት አልኩ። እኔ ልደፋልኩት አለ ምን ነው ቢነግሩኝ እኔ ይዤዎት የምሄደውን አይ በስንት ላውልሽ አንቺን በስንት ላድርግሽ እናቴ እኔ ጭቃ ነው አይ
ቆይ አሁን ወይ ትለሰስ አድርጌ አጥቦታለሁ። በቅቤትም ቢሆን ይታሻል። እሺ እናቴ ተባረኪ። አንቺ እያለሽ እንዲያው እስይዤሽ ስበርና እስከምትመጪው ቸኩዬ ደግሞ የመጣው ሲሉኝ ጊዜ ነግሮኝ አብረን ብንሄድ እንደው እናት ወዲህም ሲሄዱ ነግረውኝ ሄዱ። እሺ እንደው ብቻዋትን እንደው ሲባክኑ ዋና ብላሽ ነው እንዲያ ውስጥ ያላርፍ ቢል ነው እንጂ ብላሽ ነው። ወይኔ አይዞህ ታውሽዋለሁ። ምንም አይልም እኮ ደህና ነው። እናቴ ወይ ሽወት ባህር ነው ነግረኝ። አንቺ ጀመረ ያንጓለልኩሽ እናቴ አንቺ